ተመልካቾቻችን ዛሬ የምንገኘው እዚህ የፈንድቃ የባህል ማዕከል ውስጥ ነው የምንገኘው። ከኛ ጋር ቆይታ እንድታደርጉ እንጋብዛለን። የተለያዩ ሀሳቦችን ከመላኩ ጋር እያነሳን ቆይታችን የሚቀጥል ይሆናል። ተመልካቾቻችን መላኩ እንግዲህ ዛሬ የተገናኘ ነው ብዙ ቦታዎች ላይ ብዙ ሀሳቦች ታነሳለ። አዲስ አይደለም ለሚዲያውና ባለፈው ሳምንት ላይ ከፈረንሳይ ሀገር እንግዲህ አንድ ሽልማት አግኝታልና መነሻችን እሱን ብናደርገውና ወደ ጨዋታችን ብንገባ። በቅድሚያ ግን እንኳን ደስ አለ። እንኳን አብሮ ደስ አለን። እናንተም ያንን አይታችሁ እንደ ሀገር እንደ ኃላፊነታችሁን ለመወጣትና ምንድነው ይሄ ኦፊሰር የሚሉት ትልቅ ሽልማት ነው። በፈረንሳይ ባህል ሚኒስቴር አማካኝነት በኤምባሲው በኩል በአምባሳደር ለማርክ ደርሶኛል። ከዚህ በፊት ከዛሬ 10 ዓመት በፊት ደግሞ ሼቫሌ ዶነር የሚሉት ፈረሰኛው የሚል ነው። ጥሩ መንገድ ላይ ነው ያለው። ወጥ መንገዱን ጥሩ መንገድ ላይ ይዘሃል። ይሄን ለማበረታቻ ብለው ነው እንግዲህ ደስ ይላሉ አርት ላይ ያላቸው ምልከታና እና ይሄኛው ያሁኑ ሁለተኛው እርከን ነው። ሶስተኛው ደግሞ ይመስለኛል ላይፍ ታይም አዋርድ እና የብር አለው ማለት ነው። እና ይሄ ዝም ብሎ አይገኝም እና የሰጡበት ምክንያት እንግዲህ ይከታተላሉ ስራዬን። ፈንድቃ እንግዲህ ወደ 32 ዓመት ሆነኝ። ግንቦት ሲመጣ እኔም 50 አገባለሁ። 50 ዓመት ሆነ? አዎ አልመስልም። ካይሾ ስፒድ ጋር እንግዲህ ከ21 ዓመት ፍንዳታ ጋር እንግዲህ ጥሩ አድርጌያለሁ ብዬ አስባለሁ። እና ይሄው ነው። እና ግን ምንድነው የሰጡኝ እንደ ጥያቄ መሰረት ፈንድቃ ለ32 ዓመት 24 ሰዓት በስዕል ቦታ በመስጠት በህፃናት ፕሮግራም በማዘጋጀት ህፃናት ሲባል ደግሞ አቅሙ ማይኖራቸው የስዕል የቀለማት መግዣ የወረቀት እንደዚህ የሌላቸው ልጆች ሰዓሊያን ጓደኞቼ በዚህ አጋጣሚ አመሰግናቸዋለሁ። መጥቶ ቮለንተሪ በማድረግ እንደ ሶሎሜ ሙለታ እንደ ሌኩና ሁሰናይ ታምራት ገዛኸኝ እየመጡ በነፃ ተማሪዎችን በማሰልጠን እኔም የሚዘጋጀውን እዛ ጋር የጭቃ ማብካቱን የጥጥ እነሱን ደግሞ ለነሱም በዛውም የስራ እድል በመክፈት እና የሙዚቃ ኦርጋኑንም ዳንሱንም ምኑን በማድረግ መጽሐፍ ንባቦችን ደግሞ አንድ ከአሜሪካ የመጣች የኢትዮጵያን የልጆች ፕሮግራም በኦሮምኛ በአማርኛ በኦሮምኛ እንግሊዘኛ በትግረኛ እንግሊዘኛ አማርኛ እንግሊዘኛ ጉራጌኛ እንግሊዘኛ የተሰሩ መጽሐፎች አሉ ለማታቋቸው። እነዚህ መጽሐፎች የኢትዮጵያን እሴት ላይ ህፃናቶች ላይ ታሪካቸውን በሆነው ማለት ነው። ያው ፈንድቃ እንደተለመደው የኦሮምኛ የትግረኛ የአማርኛ አዝማሪን በማሰባሰብ የዩኔስኮ ፕሮጀክትን አሸንፌ አገር አንድነት ላይ በመስራት ጥምቀት ላይ እንደዚሁ ከዲንካ ዳውሮ ጋሞ እነዚህ ራቅ ያሉት እዚህ የማይገናኙት በማምጣት እሱ ከግል በራሴ ወጪ በመሸፈን ማንንም ስፖንሰር ሳልጠይቅ ግን በሙያ የሚሰሩ ደግሞ እንደነ ትግስት ጋዜጠኛ እንደዚሁም ስለሺ ባለቤቷ ስለሺ ባየ በካሜራ ኦፍ ኮርስ የፈንድቃ ክሩ 24 ሰዓት ደከመኝ የማይሉት ሁሉም በተዘጋበት ሰዓት ምንም ፈንድ በሌለበት ሰዓት ፈንድቃ አርቲስቱን ብቻ እያመጣ ወደ 81 አርቲስት አርብ ላይቭ ዩቲዩብ የጀመርነው ለዛ ነው። እና ሰውን ለማጎበዝ ሰው በቃ ዓለም ጭልም ሲል እጅማን ሰጥም ብለን በመስራት እንደውም ቤተ መንግስት ተጠርተን ዩኒቲ ፓርክ ላይ ላይቭ የሰራ ነው የኔ ባንድ ነው ኢትዮ ከለር ባንድ። ለምን ላይቭ ኪፕ አድርገን ነበር እና በኢንተርኔት ዩሮፕም ኤዥያም አሜሪካ ምንም ያሉት ደግሞ በቃ የሚገርም መነሳሳት የፈጠረ ነው። ከማለቃቀስ ኮምፕሌን ከማድረግ ምናምን ትተን በአርቲስት በጥበብ ጥሩ ስራ በመስራታችን እና ዩቲዩብ ከዛ ጊዜ ጀምረን ነው የምናደርገው። እንዲህ በማድረጋችን ይሄን ለካ ይከታተላሉ። ይሄን ነገር ተከታትለው ነው ይሄ ሽልማት የመጣው እና ዝም ብሎ አልመጣም። አስበው በአመት ውስጥ ከ700 በላይ ዝግጅቶች እናደርጋለን። የህፃናት እንደገና ላይብረሪ ወደ 4000 መጽሐፍ አለ የምታዩት። በቪዥዋል አርት የአፍሪካን አርት ሂስትሪ በቪዲዮ ላይ በፎቶ ምን ግብአት እንዲሆን ለወጣቱ እንዲያነብ የተደረገ ነው እንጂ ለሲምቦል የተደረገ አይደለም። ይሄን ለካ የሚመለከታልና የሚገርም ሰዓት ላይ ነው ሽልማት የመጣልኝ ማለት እኔ ዝም ብዬ አገሬን ምንም ምንችለውን እንጓዝ እያልኩ ሲሄድ ይሄ ሽልማት ሲመጣ እንዴት እንዳበረታል ብታይ። ሪኮግኒሽን ያበረታል ቀና ያደርጋል እና
ለካ የሰራ ነው ልክ ነው አላዩኝም ብዬ አንዳንዴ ሲደክም የሚፈታተን ሳለ አረ የሚያይማ አለ። በዓለም አቀፍም በአገር ውስጥም ደረጃ ክብርትንም በዚህ አጋጣሚ አመሰግናለሁ። ቤቱንም መልሳለን የፈንድቃን ፕሮሰሱን እየሰራን ነው። ያው ፕሮሰሱ ነው እየወሰደብን ጊዜ ያለው እንጂ ተዘጋጅተናልና እዚህም አገር ውስጥም መንግስትም ለሀገር እየጠቀምን ያለነው ነገር በመረዳት ቦታውን ስለመለሱልኝ ክብርት አዳነች አቤቤን በዚህ አጋጣሚ ሁሌም አመሰግናለሁ። ንግግሬም ላይ በዓለም አቀፍ ደረጃ መስክር ያለው መመስከርም ስላለብን ነውና ለካ ይሄ ያበረታል። እውነትም ለሀገሬ እንኳን ሰራው ላለውና ይሄን አይተው ነው የሸለሙኝ ነው። ፈንድቃ እንግዲህ ከአመታት በፊት የምሽት ክለብ የባህል የምሽት ክለብ ነበረ። አሁን ደግሞ ወደ ባህል ማዕከል አድጓል። ባህል ማዕከሎችን ስንመለከታቸው ከተማችን ውስጥ የተለያዩ ቦታዎች ላይ ባህል ማዕከሎች አሉ። ራሳቸውን ችለው የሚያሳዩቸው ለህዝቡ የሚያቀርቧቸው ነገሮች አሉ። ፈንድቃ ግን እንደ ባህል ማዕከል ሆኛለሁ ብሎ ለተመልካች ለሚመጣ ሰው ሲናገር ባህል ማዕከል የሚይዛቸው ነገሮች በሙሉ ይዟል ውስጡ። በእርግጠኝነት የምናገረው አሁን ባህል ማዕከል ነኝ ብለው ከሚናገሩት በላይ በአክቲቪቲም በኮንቴንትም በአመታትም በኮንፊደንስ መናገር እችላለሁ። እንዴት ብትለይ የጃዝ ሌጀንዶችን ኦፕን ማይክ አድርጎ እንዲጫወቱ በማድረግ ጃዝ የሚያስተምሩትና ሄኖክ ተመስገን እያስተማሩ ቀን ተማሪዎቻቸውን አምጥተው አብረዋቸው ፕራክቲስ እንዲያደርጉ በማድረግ የአዲሱ የኢትዮ ጃዝ ሪቫይቫል እንዲያደርግ ምልክት በማድረግ እነዚያ የተማሩት ደግሞ ባንድ መስርተው ዛሬ ሳይሆን ማክሰኞ ማታ አቢሲኒያ ብሉ የራሳቸውን ሙዚቃ ጽፈው ጃዝ ብዙ ጊዜ ናይት ክለቦች ላይ አይታችሁ ከሆነ የጋሽ ጥላውንን የጋሽ ማሙድን የመስፈን እንጂ ኦሪጂናል ጃዞችን ሲጫወቱ ኦዲየንስ የላቸው። ያንን ኦዲየንስ እንኳን የተመታ ኦዲየንስ ባለበት ሰዓት እንዲነሳሳ በማድረግ ፈንድቃ ድርሻው ካይላቭ ሄኖክ ተመስገን እና አብይ ወልደ ማርያም ራሱ ተፌም ነፍሱን ይማር ይዞ አሁን ዳዊት ተክቶት የሚገርም የሱ ተማሪ ነው። ስለዚህ ተማሪዎቻቸው እንዲኖር ቪዥዋል አርት የስዕል በነፃ ቦታ ሰጥቶ አንጋፋውንም ፌመሱንም ያልታወቀውንም ይዞ ብዙ እድሎችን እያመቻቸ ለ10 ዓመት የዘለቀ ኢትዮ ከለር ብዬ መስርቼ የዛሬ 17 ዓመት የተረሱ አንጋፋ አርቲስቶችን ያው በመሃል የሞቱብንም አሉ እንደነ ዘሪቱ እነሱን በማምጣት እና ዮሐንስ አፈወርቅ ፍቅር እስከ መቃብር በዘፈኖቻቸው አድገን በአካል ግን አጠገባችን ቆመው ማናቃቸውን ከህዝብ ጋር በማገናኘት እንደገና ሸክላ ጨዋታ ሸክላ ማርገብገቢያ ያያረገን የወረወር ነው ሰብስቤ የዛሬ 17 ዓመት ነው ዲጄ ያደረኩ። አዲሱ ትውልድ ሸክላ ምን እንደሚመስል አያውቅም። እሱን ቫልዩ ያሳየው እየተሸጠ እንዳያልቅና ከሀገር እንዳይጠፋ በመቆጣጠር እና ይሄንን በማሳየት የዳንስ ማህበርን ለመጀመሪያ ጊዜ በመመስረት እና ቫልዩን እንዲያመጣ አድርጎ ከዩኔስኮ ጋር እድል በማምጣት በዓለም አቀፍ ደረጃ የዓለም ሎሬትነትን በማድረግ ዳንስ የት ድረስ እንደሚደርስ ቫልዩ ድምጽ በመሆን ከጃዝ ጋር ከኮንቴምፖራሪ ከሚሉት ጋር ከባሌት ጋር ከፍላሜንኮ ጋር ኮላቦሬት እያደረኩኝ ኢትዮጵያን እንደገና በዩኒቨርሲቲዎች እስከ ሃርቫርድ ዩኒቨርሲቲ ድረስ ሄጄ ወርክሾፕ በመስጠት እስቲ የትኛው ካልቸራል ሴንተር ይሄን አድርጓል ካለ እኔ ውድድር አይደለም ሲም እንደውም የፈንድቃን አራይነት በመውሰድ እንደ ፈንድቃ ህልሜን ለማስጨረስ የሚውተረተሩ ነው የማየው እንጂ ፈንድ ተለቆላቸው ምን ወላቸው እንኳን እንደኔ እየሰሩ አይደሉም። ወደ አንተ ደግሞ ወደ ግል ስራ ልምጣ። መጀመሪያ ስለጀመርከው ወደ ውዝዋዜው ልምጣና እሱኛው ውዝዋዜ መርጠኸው ነው ወይስ ለየት ያለ ውዝዋዜ ነው? ብዙ ሰዎችም የሚያውቁህም መጀመሪያ በዛኛው ነው አሁን ከዛ በኋላ ከሰራቸው ስራዎች በፊት የነበረው ማለት ነው። እና እሷን የጀመርክባት ቅጽበት ድንገተኛ ነው ወይ አስበህበት ነው ወይስ ዝም ብለህ ያን ነገር እየሞከርከው መተ ነው ወደዛ እንደ ድንገት የገባው? እኔ ውዝዋዜ እናቴ ሆድ ነው የጀመርኩት። በቃ ተረግዤ እዛው ስፈራገጥ ጀመርኩ። ወጣው ይኸው ህብረተሰብ የተቀበለኝ ኢምፕሮቫይዝ ማረጋው
ናቹራሊ ነው፣ በተፈጥሯዊ ነው። ለምን በተቆጠረ ነገር ውስጥ አይደለም። ስለዚህ ቅስፈቷ መወለዴ ነው፣ ለዛ መሰጠቴ። ሰው የሚያየኝ አሁን ነው ኢምፕሮቫይዝ ሳደርግና እኔ ገብቶኝ ስኖረው ግን አልገባውም። ግን አሁን ውዝዋዜ እናውቀዋለን ሁላችንም፣ በዓለምም በሀገርም ያሉትን ውዝዋዜዎች እናውቃቸዋለን። ወይ የምታላቸው ወይ የሆነ ባህሉ የተወሰዱ ናቸው፣ ወይ ዘመናዊ ሆነው አድገው የመጡ ናቸው። ያንተን አሁን ከነዚህ መደብ ውስጥ አንመድባቸው። አሁን ከነበሩት ነገር ውስጥ በተለምዶ ከምናያቸው ውስጥ ማለት ነው። ምቱም ለየት ያለ ነው፣ ስራውም ለየት ያለ ነው። ሙዚቃውም በማንኛውም ሙዚቃ ሊሆን ይችላል፣ ምንም ሙዚቃ በሌለበትም ሊሆን ይችላል። ይሄኛውን ቅጽበት እንዴት አስበህ ገባህበት? ደግሞ እቀጥልበታለሁ፣ ረጅም መንገድ እጓዝበታለሁ ምትላት ያቺ ቅጽበቷ ጥምቀት ነው። በቃ አሁን ጥምቀት ላይ ነፃነት አለው። ስለዚህ ኢምፕሮቫይዝ የሚባለው አሁን ጃዝ ላይ ኢምፕሮቫይዝ ያደርጋሉ፣ ዳንስ ላይ ግን እኛ ጥምቀቱ ላይ ነው ያለው። ይሄ ለካ ከዚህ ነው የሄደው። ስለዚህ እሱ በጠዋት ተገለጠልኝ። ስለዚህ ከተገለጠልኝ በኋላ ደግሞ ምን ያደርጋል መሰለ፣ ይሄ ኢምፕሮቫይዝ የሚሉት እዛው ጋር ሙመንትን አሁንን መሆን ነው አይደለ? መርካቶም የሰራሁትን ስራ አሁን ነው ያልኩት ስሙን። ለምን ቀጥሎ ማን እንደሚመታ አላውቅም። ከዛ ከነፍስያ ጋር መገናኘት ነው። እኔ እናንተ አለን አይደለ? የምታስበውን ቀድሞ ማወቅ ማለት ነው። አየህ፣ ደመ ነፍስ ይገናኛል። ከዛ በኋላ የተገናኘው ስሜት ጋር እንደገና ተገናኝተ ስትሄድ ኢንትራንስ ይሉታል። ሌላ ሌብል ላይ ትደርሳለህ። ሰውን ቀድሞ ፊል ማድረግ ማለት ነው፣ መረዳት። ሰዎች ግን ለየት ለማለት ነው ብሎ ነው ምናምን አይሉ። እሱማ ይላሉ። አንዳንዱ ጠንቋይ ይላል፣ ዣንጥላ የሚሰብሩ ዛራ አለበት ይላል። እንደውም ኮመንት ላይ እንደዛ አይነት ነገር እንዴ ይሄ ሁላ ሰው ጥንቆላ ያውቃል ማለት ነው እላለሁ ራሴ። ገባህ? እኔን ከመጠየቅ አሁን አንተ ስትጠይቀኝ ደስ ይለኛል። ከዛ እኔ ለምን መሰለ ስራዎቼ እንዳሉ ጥያቄዎች ናቸው። ጥያቄዎች ጥያቄ ያመጣሉ፣ ከዛ ንግግር ይፈጥራሉ። ከዛ ወይ ከኔ ትማራለህ ወይ እኔ ካንተ እማራለሁ። አለማወቄን ጥንቅቅ አድርጌ ስለማቅ ለመማር የተዘጋጀው ስለሆንኩ ጥያቄ ነው ማደርገው። መጠየቅ ደግሞ ለማወቅ ጥሩ ነው። ስለዚህ ኮመንት ከመጻፋቸው በፊት ይሳደባሉላ እና እኔ ለገባው ትውልድ ነው የሰራሁት። የገባው ትውልድ ማለት ደግሞ ጠያቂ ነው። ከዛ በኋላ ያላወቀውን ወይ ደግሞ የታየውን ነገር ሲገልጽልህ ያስተምራል። ያላወቀውን ደግሞ ከኔ ይማራል፣ እኔ ምንም ያስተምረኛል። ስለዚህ እንደዛ ነው። እንዳልከኝ አሉ ጥያቄዎች፣ ብዙ ጥያቄዎች፣ ብዙ እንትኖች አሉ። ግን ጥያቄ ሳይሆን ስድቦች ይበዛሉ። አንዳንዱ ምንድነው ስድቡ? እኔ ስልኬን ሁሉ አስቀምጣለሁ። ጥያቄ ካላችሁ ጠይቁ ብዬ ስድቡ ስር ስልክ። እኔ እናንተ ስንነጋገር ብዙ ሰው ይጎዳል፣ ይከፋፈላል። ለጸብና ለመጥፎ ነገር እሳቤ እኛ ምክንያት እንሆናለን። ስለዚህ አንዱ ካንዱ ጎራ ይመድባል፣ አንዱ ከዚህ ጋር ያረጋል። ግን እኔ ከጥበብ ጋር ነኝ ያለሁትና እንደ ጥበበኛ ደግሞ እሞክራለሁ። ሙከራዬን ደግሞ ቀጥላለሁ። የመጣህባቸው ስራዎች ዘመናዊ ፈጠራ ያለባቸው፣ ባህላዊ ይሄም አለበት፣ ባህላዊ ጉዳይ አለበት፣ ዘመናዊነትም አላቸው። ፈጠራ ቅድም እንዳልካቸው ሰዎች ደግሞ የራሳቸውን ምልከታ እንዲያዩበትም የምታረግበትም ሀሳብ አለ። ወደ ሆነ ቦታ ግን ላይ መመደብ አንችልም። ያንተን ስራ ምን ብለን ልንመድበው እንችላለን? እኔ እንዳልኩ ጥያቄ ነው የኔ ጭፈራ። እንዲመደብም እንዳይመደብም መላኩ አሁን የመላኩ ዝዋዜዎች እንደዚህ ናቸው። የመላኩ በቃ የመላኩ ነው የምትለው። ምክንያቱም ዩኒክ ነው፣ የራሴ ነው፣ የኔ ነው፣ እኔ እንደዚህ ነኝ እንድል ሳይሆንም ስራው ራሱ በቃ አለማወቄን አውቄ ሀምብልነቴን ወይ ታዛዥነቴን ጠብቄ አለሁበት። ለምን በቃ መታዘዝ ደስ ይለኛል። ባህል ስትል በፈረንጆችም የሞተ ነገር ነው፣ በቃ ማይንቀሳቀስ። እኔን አሁን ኮንቴምፖራሪ ደናሽ ይሉኛል። ለምን? ዘመነኛ ነውና የዘመናዊነት ያመጣል ስለሚሉ አይደለም። አልቀበለው። እኔ ትራዲሽናል ደናሽ ነኝ። ለምን? ትራዲሽን አልሞተም ነው ኢትዮጵያ ውስጥ፣ የወደፊትም ነው፣ የኋላም ነው፣ ያሁንም ነው፣ የወደፊትም ነው። ስለዚህ ትራዲሽን ኢዝ ዘ ፊውቸር። ስለዚህ ለምን ስም የሚቀይሩልኝ? ሞኖፖላይ ስለተደረገ
በላይ ብለው ይጠሩኛል መላኩ ብለው። ለምን እኔ በአገሬ ባህል ቋንቋ መላኩ ነኝ። እኔ የምታውቀኝ መላኩ ብለው ነው የምጠራኝ። እነሱ ደግሞ በላይ ብለው ነው የሚጠሩኝ። ለምን ኢንፍሉዌንስ ስላደረጉ ማለት ነው። ሶ አሁንም ኮንቴምፖራሪ ደናሽ ብለው ይጠሩኛል ማለት ነው። በባህል ደናሽ ነኝ። በዚሁ ገግሜ ነው ያለሁት። ለምን ባህሌ አልሞተም። ባህል ማለት ደግሞ ፊውቸር ነው። ስለዚህ እነዚህ ብዙ ጥያቄዎች አሉት። ኤአይ አለ ምናምን አለ ዘመናዊነት ብዙ ነገሮች አሉ። ስለዚህ አሁን እኔ እናንተ የምንነካካው ነገርን አይሰጠንም ኤአይ። ይሄ ኢነርጂ ምን ለቀያየረውን ነገር አይሰጠንም። እሱ ሌላ ስንክሳር አለው። ግን እየሞከርኩ ያለሁት ዲግኒቲን ማንነትን ማሳየት ራስን ሆኖ ከጊዜው ጋር መራመድ መቻልን የባለፈውንም ሳይረሱ የአሁኑንም እየጨመሩ የወደፊትም ምልከታ እየሰጡ መሆንን ነው እየኖርኩ ያለሁት። ቅድም እንዳነሳ ነው ከከተማም ከሀገር ውጭም አንተም ብዙ ቦታ ሄደ የመምጣት ነገሮች አሉና በጣም እንደው የገረመህ ከውጭ ሀገር ዜጎች ያሉ ወይ ስቴጅ ላይ እየሰራህ ወይ የተመለከትከው እና በህይወት ውስጥ በቃ የማትረሳው ነገር ምንድን ነው? ምን መሰለ እስካሁን እያበረታታኝና ራሴንም ደግሞ ልክ ነኝ ለካ አንዳንዴ ውስጥን ትከተልና ኮንፊደንስ ታጣለህ። የሚረዳ ስታጣ ልክ አይደለ ይሆን ምናምን ትላለህ። አንዳንዱ ዝም ብሎ ያደንቃል ወይ ሰምቶ ያደንቃል። አንዳንዱ ታውቀዋለህ አይደለ ሰው አሪፍ ሲልህና ከምን ሳውንድ ከምን አይነት ድምጸት ከምን ጋር እንደሚልህ ወይ ላንተ አስቡ ለሞራ ምናምን የሚልህ አለ። እንደገና ደግሞ ገርሞት ኤክሳይቲንግ ሆኖ የሚያለቅስ አለ። እና ብዙ ሰው አጋጥሞኛል እንዳልከው ፈንድቃ እውነተኛ አርቲስቲክ ክሬቲቪቲ እና ይደነግጣሉ። ለምን ክሬቲቪቲው ሞደርኒቲ እነሱ ጋር ብቻ ያለ ይመስላቸዋል። እንደዚህ አይነት ሐሳብ ያለው እና እንደዚህ የት ነው የኖርከው? አሜሪካ ነበርክ? ዩሮፕ ነበርክ? ፈረንሳይ ሀገር? ሁሉም የሱ ሊያደርግ ይፈልጋል። ይሄ ያጋጥመኛል። አረ እኔ እዚህ በረንዳ ዳሪ ነበርኩ። ከዛ ደግሞ ዳንሱ ነው ህይወቴን ያዳነው። ግና ጎግል ሲያደርጉና ሲያዩኝ ደግሞ የበለጠ ያልጠበቁት ምክንያቱም ታሪኬን ካዩ በኋላ ደግሞ ሪኮግኒሽን ያገኘሁትን ነገር ያዩና የኔ አሁን እዚህ ጋር ግራውንድ አድርጌ በቃ ኖርማል ሆኖና ሳስተናግድ ወይ በቃ ስለሳዩ ይደነግጣሉ። ለምን በቀጠሮ መተው አቶ መላኩ አሉ ብለው ምናምን ነገር ነው የሚያገኙት። ያውቁታል ቫልዩ እና ግን እኔ ነው መርካቶ ይዣቸው ይላል። መርካቶን አሳያቸዋለሁ ጉርሻ ምን እንደሆነ ምናምን አሳይ አያምኑም። እሱ እኮ አስጎበኘን ብለው ለጥፎ ይለቃሉ ፎቶአችን እና ግራ ይገባቸዋል። ሶ እነዚህ ነገሮች ይገርሙኛል። እና ደስ የሚልህ ነገር ራስን ዝቅ አድርገህ መሄድና ሰው መሆንን ብቻ ስታሳያቸው እነሱ የበለጠ ራሳቸውን እየወቀሱ እንደዚህም አለ እንዴ ብለው ያከብራሉ። እዚህ ሀገር ደግሞ አብዛኛው ደግሞ አንዳንዴ ዝቅ ስትል በዛው ለመጨፍለቅ የሚሞክርም አለ እንትን ያለ ግን አሁን በጣም ትልቅ ማለት እንኳን ለሀገሬ ለፋው እንኳን ለሀገሬ ሰራው ያስባለኝ ሰዓት ነው። ለምን ክፍለ ሀገር ራሷን በቀደም ሀረር ነበርኩኝ። መንገድ ላይ ሂሳብ የሚከፍልልኝ ፎቶ አብሮ የሚነሳ ወሎ ነበርኩ። የተንቀባረሩኝ ጋቢውን ስጦታ ሰጥተው በቃ በስስት አይነ የሚያዩኝ። አዲስ አበባ ውስጥ የትም ቦታ ሲሄድ ነገሮች ጉዳዮች ወዲያው ነው የሚያልቁልኝ። እና በቃ ለካ ለሀገር መስራትህ የሚጠቅምህ ትልቅ እሴትና ሮል ሞዴል መሆንክ እንትነን እመሰክራለሁ እዚህ ጋርና ግን ያሁን ላይ መጣው ደግሞ ሳልናቅ ቀርቼ አይደለም፣ ሳልጨፈለቅ ቀርቼ አይደለም፣ ሳይዘጋቢ መንገድ ቀርቼ አይደለም። ግን ሰው ስለምወድና ከግንኙነቴ ከፈጣሪ ጋር ብቻ ስለሆነ ያንን ሰው ለሪቬንጅ አላረግም፣ አልኮንንም። በቃ አለማወቁ ነው በቃ እና እስከምችለው ድረስ ወይ መከላከል ወይ ወደ ኋላ መሄድ ኃይል አሰባስቤ መዝለል እንደዛ አይነት ነገር ነው የማደርገው እንጂ እንትን አልናገርም። እና መልሶ ይቅርታ የሚለኛል። ስለዚህ ነፃነት ያለው ራስ ጋር ነው። መድረክ ላይ ስትወዛወዝ በጣም ጉልበት ትጠቀማለህ።
ይመስላል ለሚያዩት። እንግዲህ አንተ ውስጥ የምታውቀው ግን ለተመልካች በጣም ጉልበት አለው። በጣም ከአቅም በላይ የሆኑ አይነት እንቅስቃሴዎች ሙሉ ሰውነት ከእግር ጥፍር ጀምሮ እስከ ላይ እስከ ጸጉር እያንዳንዱ ነገር ነው የሚንቀሳቀሰውና እኔ ሳስብ ከሐኪም ጋር ተገናኝቶ ያቂ ሆነ ሐኪሞች ምን ብለውት ይሆናል የሚል ሀሳብ ይመጣብኛልና አውርተህ ታውቃለህ? እኔ ይሄ ጥያቄዎች ከኦዲየንሶች አውቃለሁ። ይሄን ጥያቄ እና ይጨንቃቸዋል አንዳንዶቹ። ለቀለል ላርግልህና አንተ እኔን አክብረክ እና ቀስ ብለህ እንዳይከፋኝ አድርገህ ስለምትነግረኝ ነው ስላነሳብኝ ደስ ብሎኛል። አንዳንድ የሚከብዱ ነገሮች አሉ ምናምን አለ እነሱን ሁላ መጥቼ እርግፍ አድርጌ የምታከመው በጭፈራ ነው። እንደውም ያቀልልኛል እንጂ አይጨንቀኝም። ዳንስ አንድ ሌላው ነገር አሁን ከድሮ ጀምሮ ብታቀኝ በቃ ከሮክ ባንድ ጋር ብዙ ሰርቻለሁ፣ ከጃዝ ጋር ከሄቪ ሜታል ጋር እነሱን ሁላ ውስጥ የከትቻቸው በቃ እኔ ዝም ብዬ ጤፍ እንጀራ በልቼ ነው የምደንሰው። እነሱ ኤሌክትሪክ ሰክተውበት ነው የሚጮታ። እነሱን ሁላ አሸንፌ ይዣቸው በራለሁ። የሰጠኝ ጸጋ አሁን አስበው እንደውም ፓወር ያለው ኤነርጂ ያለው ይመስላል አለው። ልምዴ ነው እንጂ እኔ አሁን እንደነገርኩ ግንቦት ላይ 50 ዓመት አከብራለሁ። የዛ እመስላለሁ። አየህ አስበኝ የትኛው ነው በ50 ዓመቱ እየሰራ ያለው ተወዛዋዥ? እንደማንኛውም ኢትዮጵያ ውስጥ ባለ አንድ መኝታ ኮንዶሚኒየም ላይ እየኖርኩ የአራት ልጆች አባት እንደውም አንዳንዴ እቀልዳለሁ። እናቴ አራተኛ ልጄን ወልጄ ልምጣ ልጠይቅ ኧረ ቦታ የለኝም ግድግዳ ላይ ብቻ ነው ያለኝ እላታለሁና ማለት ሙሉ ፎከሴን ፈንድቃ ላይ ነው ያደረኩት። እንደ ሀገር ሀሳቡ ስለገባኝ ለምን ኢንፍራስትራክቸር እየሰራው እና የገባው ትውልድ ሲመጣ የማስረክበው በቃ ሌላ አላስረክበው ለልጆቼም ለምንም ለመጡት ትውልድ የምሰጠው ኢንፍራስትራክቸር ነውና እንደ ማንኛውም እኮ ተስፋ የቆረጥኩበት ወቅቶች ነበሩ። መንጃ ፍቃድ 3ኛ መንጃ ፍቃድ ያወጣሁት ይሄ ስራ ካልሆነልኝ ታክሲ ሹፌር ልሆን ነው እና አስበው የቢዝነስ ሰውም ቢሆን ኃይለኛ ልጅ ነው የምሆነው። የስራ ታታሪ ጎበዝ ስለሆንኩኝ የሆነ ሀገር ማነቃነቅ ነው። ግን የጥበብ ልክፍቱ ከባድ ስለሆነ ጥበብ ላይ እግዚአብሔር የገለጸልኝ ጥበብ እግዚአብሔር ይመስገን ሀገሬን፣ ቤተሰቤን፣ ሙያውን አስከብሬ ሙያውን መንገድ ጠርጌ ብዙ ምልከታ በመስጠት በመቻል እግዚአብሔርን አመሰግናለሁ። ፈንድቃ ባህል ማዕከል ውስጥ የተለያዩ እያየን ነው፣ ስዕሎች እናያለን፣ የተለያዩ ቁሳቁሶችም አሉ። እስቲ ስለነሱ ደግሞ ንገረን። ሌሎችም እዛ ወደ ጀርባም ደግሞ ያየዋቸው አሉ፣ የድሮ ዕቃ የሚመስሉ ግን እዚህ በክብር የተቀመጡ ናቸው። ለምንድን ነው? ያው እንደምታየው ፖስተሮች እነዚህ በትንሽ በጥቂቱ ናቸው ግድግዳ ላይ የተለጠፉት። በዚህ 25 ዓመት ውስጥ በመላው ዓለም ስሰራ የሰራሁባቸው አገሮች የተሸለምኳቸው ሽልማቶች የዓለም ሎሬት የተደረኩበት ከኔዘርላንድ ንግስት፣ ከሞሮኮ ዘ ቤስት አርቲስት አፍሪካን፣ ከኳታር ዘ ቤስት ባንድ ኢትዮ ከለር ባንድ፣ ሼቫሌ ዶነር ከፈረንሳይ፣ አሁን የሰር ማዕረግ ከፈረንሳይ፣ ከጣሊያን ካቫላሬ፣ ከኢሮፒያን ዩኒየን የሰላም አምባሳደር ብዙ ነው በጣም የበጎ ሰው የአሪያ ሰው ከሀገር ውስጥ የህይወት ዘመን ሽልማት ከባህል ሚኒስቴር ከኢትዮጵያ ከኔ ጋሽ መሐሙድ እና አሊ ቢራ ነፍሱን ይማር። እነዚህ ከሰርቲፊኬቶቹ ውጪ ማለት ነው። ከዛ ቴድ ቶክ ላይ ሄጄ በአማርኛ አገሬን 20 ምርጥ ሰዎች ከዓለም ሲመረጡ አንዱ ሆኜ በአማርኛ ንግግር ያደረኩበት አስተርጓሚ አስቀምጬ እነዚህ ኤክስፒሪየንሶቹ እነዚህ የኔ ኢጎ የምላቸው ግን ወደ ጥያቄ መሀል ላይ ሳረሳው እዚህ ጋር እንድትመልስልኝ በጣም ብዙ ሽልማቶች ናቸው። በጣም ብዙ እና ቅድም ደግሞ ስትነግረኝ በቃ እዚህ ነው ሙለው ማድረው በጣም ብዙ ሽልማቶቹ ገንዘብ ሽልማት የላቸውም ነበር። የዓለም ሎሬት የሆንኩበት 1,200,000 ብር ተሰጥቶኛል። ዶላር ነው ብር እሱ ማለት የፈንድቃን ካርታ ያስኩበት ፈንድቃን ካርታው ይቀረኝ ነበር እና እሱን ያደረኩበት አቅም አንድ ትራንስፈር ነው ያደረኩበት። አየ የማገኘውን እንትን ቤት ራሱ እኮ 2 ዓመት ከገዛው
ለናቴ መሬት ገዝቼ ቤት ሰርቻለሁ። እህት ወንድሞቼን አስተምሬ መጀመሪያ አገሬን ስወድ ቤተሰቤን ማስከበር አለብኝ። ቤተሰቤን እናቴ ስደተኛ ነች ከሱዳን፣ እህቶቼ ሁላ ሎየር ሆናለች። ሁሉም አሁን አግብተው ወልደዋል። የነሱ ተጣጣሽ ጨርሼ አገሬን ለሙያው ታግዬ የሙያውን ዳንስ ማህበር መስርቼ እና ምልከታው ራሱ ለሰዓሊዎች ቦታ ሰጥቼ 10 ዓመት ህፃናት ፕሮግራም የአዝማሪውን ደሞዝ የመጀመሪያ ጊዜ አዲስ አበባ ውስጥ በመጀመር ውጪ ዩሮፕ አሜሪካ ስንት ባንድ እንደገና ወደ 5 ሸክላ ሳትም ያለው ብዙ ነው ለካ የሰራሁት እየጠፋብኝ ሸክላ በሽልማት እየሰራው 12 ዓመት ፈንድቃ ውስጥ አሜሪካ ሄጄ ስመጣ በሽልማት እሰራለሁ፣ ፈረንሳይ ሄጄ ስመጣ በሽልማት እሰራለሁ። ህልም አለኛ እና ያን ህልሜን ሰው አይረዳኝም። ፋራ እንዴት እዛ ደርሶ ይመጣል ምናምን ይላሉ እና ልክ ናቸው ለኔ በማሰብ ነው። እኔ ደግሞ የገባኝ ነገር አለ። የገባኝን ነገር መኖር ነው ፈልገው እዛ ጋር ማልወደውን ነገር ሰርቼ የማመጣው ብር የኔን ደስታ ያመጣው እዚህ ጋር እሱን አጥቼ ራሴን የማቆየው ነገር ግን ይኸው አሁን ላይ በኩራት የምናገረው ማንነት ደስ ሲል እግዚአብሔር ይመስገን። በሳምንት ስንት ቀን ፕሮግራም አለ ፈንድቃ? ሙሉ 7ቱም ቀን ስቴጅ ላይ አንተ አለ ነው? የለውም። በሁለት ሳምንት አንዴ ኢትዮ ከለር ነው ያለሁት። ኢትዮ ከለር ፕሮግራም ላይ ነው ያለው። ያው ፌስቡክ ላይ መላኩ በላይ ፌስቡክ ላይቭ ፔጅ አለ፣ ፈንድቃ ካልቸራል ሴንተር ዩቲዩብ አለ፣ ቲክቶክ መላኩ በላይ አለ። እዛ ላይ ፕሮግራሞች አሉ። እሱን ተከትለው ስልኬን እሰጣለሁ። እዛ ላይ አለ። የፈለጋችሁን ጥያቄ ጠይቁኝ። ልማር ትምህርት ቤቶቼ ስለሆናችሁ አስተምሩኝ፣ ጠይቁኝ። ጨዋታችንን እየጨረስን ነውና ፈንድቃ እንግዲህ የራሱ ትልቅ ፕሮጀክት የጀመረው አለ ወደፊት የሚጠናቀቅ። እሱ ሲጠናቀቅ ደግሞ አሁን ካለበት ደረጃ በሰፋ መልኩ የምንመለከተው ይሆናል። ምን አይነት ስራዎች ሌላ አስበሃል እስከዛ ድረስ? እኔ አሁን እዚህ ጋር ያንን ለማቆም አስል እያረኩ ነው። እሱን ቶሎ ከሰራው በኋላ ፓሪስ ላይ፣ ኒውዮርክ ላይ፣ ለንደን ላይ፣ ሮም ላይ፣ ቶኪዮ ላይ ብራንቹን መስራት ነው ፈልገው። ለዛ የስራ እድል ከፍታለሁ፣ ሀገሬን አስተዋውቃለሁ። ከዛ ባህር ዳር፣ ጎንደር፣ መቀሌ፣ አርባ ምንጭ፣ አዋሳ፣ አፋርም ሀረርም ትሄድበታለህ። ከዛ የቱሪዝምም ስበት የካልቸሩን ቡስት የሚያደርግ ይሄንን ነገር ታጋባዋለህ፣ ትማራለህ፣ ታስተምራለህ፣ ትሰጣለህ፣ ትቀበላለህ። ይሄን ማድረግ ነው። ስለዚህ ለዚህ ደግሞ ኦልሬዲ ስራውን ሰርቼዋለሁ። ይሄን አንድ ተርኒንግ ፖይንት ያስፈልገዋል። እዛ ላይ ያለው ይመስለኛል። አቶ መላኩ እንግዲህ እርስዎ ከነዚህ ሰዎች መሀል ውስጥ ነዎት እንደማለት ነው። እዚህስ እየተሸለምኩኝ የበጎ ሰው የአሪያ ሰው የላይፍ ታይም አዋርድ ከባህል ሚኒስቴር እያገኘው ይሄኛው ነገር እንደገና ወጣቱም እየመጣ ብዙዎቹ ኢንስፓየር እየሆኑበት ፈንድቃ ይገርማል። እናት አባት ልጅ የልጅ ልጅ አያት አንድ ላይ መጥቶ የሚዝናናበት ቤት ነው በኩራት። ለምን ሌላ ብልግና የለው ምን የለው ባህልን እሴትን በኩራት የሚያዩበት እና ለዚህ ሁሉ ምስክር የሆኑበት። ስለዚህ ይሄንን ምንድነው ችግራችን? ወይኛ ያላረግነው ነገር ምንድነው? ስለዚህ ይሄንን እንድትነግሩን ካሆነ ደግሞ ከወደዳችሁን ሰብስክራይብ አድርጉ። ፈንድቃ ካልቸራል ሴንተር የሚል ሰብስክራይብ አደራ። በጣም እናመሰግናለን። አመሰግናለሁ። ተመልካቾቻችን የአዲስ እንግዳችን ዛሬ እንግዲህ መላኩ በላይ የተለያዩ ብዛት ያላቸው ሽልማቶች ባለቤት ነው። ከዛ ባሻገር ደግሞ አሁን እንደተጫወት ነው ብዙ ሙያዎች አሉ የምንመለከታቸው፣ እናንተም ተመልካቾቻችን ታውቁታላችሁና ከሱ ጋር የነበረን የአዲስ እንግዳ የዛሬው ፕሮግራማችን ይህን ይመስላል። ሳምንት ደግሞ ከሌላ እንግዳ ጋር ተመልሰን እንገናኛለን። ሌሎች ፕሮግራሞቻችን ግን ይቀጥላሉ። መልካም ጊዜ ይሁንላችሁ።